ጅሬው ረስኮን የኔ ዩኒፎርም እንደለበሰ ኧረ እኛ ኬጅ ስር እያለን እኮ አንተ 8ኛ ክፍል እኮ ነው የነበርክ። አሁን አንተ 10ኛ ክፍል ስትሆን እኔው 11 ገባሁ። እንዴው መደጋገም አይሰለች? ላንተ አትዘንሽ ላንተ አትዘን እንዴው ለቤተሰብ ምኑ እንቅልፍ እንደመጣብኝ ወይኔ በላችሁ ከዋሊ እየመጣ ማንም ህፃን መጫወቻ አሉ። ኧረ ፈጣሪ ውሸት ነው በለኝ። ኧረ ፈጣሪ ውሸት ነው በለኝ። ይሄ ዩኒፎርም እስከሆነ 5ኛ ዓመት ለበስከው ይኸውኛ እኮ 12 ገባን አንተ 10 እስከሆነ ይሄ ድንጋይ ይታያል። ይሄ ድንጋይ ቢማር አንተን አልፎ 12ኛ ክፍል ይገባል። ምኑ ማይ መጣብኝ። ከትምህርቱ በላይ አንተን ያስቸገርክኝ። ችግር እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ። እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ላይ የሆነ ብር ትራንስፈር ላድርግልሽ እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ። ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው ቻው ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማን ነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ፣ ማናጀሩን ጥራልኝ። ይቅርታ ወንድሜ ተረጋጋ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታ አሁን እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣው እስቲ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታችሁ እኩል ምንድነው መጠጫ ምናምን ይዘና። እሺ እሺ። ይሄው አባዬ ያው ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድን ነው ያልሽው? ስሙ ስካይ ቮድካ 2000 ብር ይያል 1500 ብር ይሆን 1200 ብር ምን 300 ብር ሲሆን እኮ ይችላል። እንዳሹ ከተፈራ ናግጨኛ አንተ ገሽቶ ተፈምሷል እንዴ? እሱ ሽቶ ቤት ከፍተው ቢያንስ ቬሎ ቤት አልከፍትም። ናግጨኝ ኧረ ገደለኝ ናግጨኝ